ኪነ ጥበብ ምን ነበር የዘመረው? የሲና አመልማል የሚል ሲዘምር እንዴ አሰከረኝ። በእውነት ኪነ ጥበቡን ያፈሰሰለት ሰው ነው። በሰማነው ቁጥር ቤተክርስቲያን ናት እዚህ የምትለው ውበት የሚባለው ይሄ በጣም የተቃኘ የድምፅ ቃና የሚባለው ነገር ላይ እስካሁን አምሳያ ፈልጌ ማግኘት ይቸግራል። በኩረ መዘምራን ኪነ ጥበብ የሚዘምረውን የሚያምን ለሚዘምረውም የሚታመን መንፈሳዊ ዘማሪ መሆኑን የሚያውቁት ይመሰክራሉ። ይሄ በጣም ይገርመኛል። ለመዝሙር የተሰራ ለመዝሙር የተፈጠረ ኪነ ጥበብ ነው። ክብር ቦታን ስታገኝና ወደምትገባበት ስትወጣ ትሕትና ከወንበር ተነስታ የምትገለጥበት ስታመራ ይህንን ባይናችን አየን፣ ተገረምንም። እንዲህም አለ እንዴ ብለን እጃችንን ባፋችን ጫንን። ይህ ታላቅ መገለጥ የተፈጸመው በበኩረ መዘምራን ኪነ ጥበብ ወልደ ቂርቆስ ነው። እርሱን መግለጽ ከባድ ነው። የእርሱንም ሕይወት ለመናገር ወይ እርሱን መሆን አለብህ ወይም ከባድ ሸክም ተሸክመ ትልቅ ተራራን እንደ መውጣት ይከብዳል። ብዙ ጊዜ ተናግሬው የማላውቀውን አንድ ገጠመኝ አለ ብሎ አንድ ሰውዬ ሲናገር ሰማው። ከዕለታት አንድ ቀን ወደ አንድ ገዳም ሲሄድ አንድ መነኩሴ አገኘው። እንዴት እዚህ መግባት ቻሉ ብዬ ጠየቅኩት። መለሰልኝ። ለመጀመሪያ ጊዜ ሰንበት ትምህርት ቤት ስሄድ መዝሙር አጠናው። መዝሙሩ የበኩረ መዘምራን ኪነ ጥበብ እኔስ በምግባሬ ደካማ ሆኛለሁ የሚለው ነበር። ወደ ቤት ስገባ ወሰንኩ። ዳግም ሰንበት ትምህርት ቤት አልሄድኩም። እነሆ ወደ ገዳም ገባሁ። እኔም ገርሞኝ እጄን ባፌ ጫንኩ። እውነትም በዝማሬው ዓለምን የሚያስደንቅ ማን ነው ከኪነ ጥበብ ውጭ? እርሱ እኮ ሕይወቱ መዝሙር የሆነለት መዝሙሩ እንደ መላእክት ምግብ የሆነለት አባት ነው። ይህ ብቻ አይደለም። ሊቀ ሊቃውንት ስምዐኮን መልአክ የሰጡትን ምስክርነት ሰምቻለሁ። ከአዲስ አበባ ወደ ቆሎ ትምህርት ቤት ሲሄድ አልቅሰው የኪነ ጥበብን መዝሙር እየዘመሩ በዚያው እንደቀሩ ነገሩ። ታዲያ ኪነ ጥበብ በእርሱ ዝማሬ መነኩሴው ዓለምን ንቆ በምናኔ ጸንቷል። ሰንበት ተማሪው ወደ ከፍተኛ የአገልግሎት ደረጃ ተሸጋግሯል። ዲያቆኑ እንደ ቸርነትህ የሚለውን ዘምሮ ለቅስና በቅቷል። ምእመናን ይህን ቁርባን ክቡር ነው የሚለውን እየሰሙ ቆርበውበታል። በእርሱ ያልመነኮሰ ያልተቀየረ ሕይወቱ እንደ ንስሐ ያልተመለሰ ማን ነው? በአማን ኪነ ጥበብ በአገልግሎት 60 ዓመታትን አገልግለዋል። ዛሬም ግን አዲስ ገና እንዳላገለግሉ ታገኟቸዋላችሁ። ትሕትናቸው ለቤተ ክርስቲያን ያላቸው ቅናት የቤተ ቅናት በላኝ የሚለውን ቃል በእርሱ ሕይወት ታገኛላችሁ። ከጉራጌ እስከ ወሊሶ፣ ከአዲስ አበባ እስከ አሰላ፣ ከዚያም ከሩሲያ ድረስ ያልደበዘዘ አሻራ ትልቅ ዋርካችን እርሱም ኪነ ጥበብ ነው። በኩረ መዘምራን ሐዋርያ ነው። የቤተ ክርስቲያን አንድነትና መዋቅር ለማቋቋም ብዙ ለፍተዋል፣ ታስረዋል፣ ብዙ ፈተናዎችንም ተጋርጠውባቸዋል። ነገር ግን እንደ ሐዋርያት ሁሉ በሸንጎ ፊት ደስ እያላቸው ኖረዋል። እርሱ እግዚአብሔር ብቻ በሚያውቁት ሁኔታ ይህን ሁሉ በልቡ ይጠብቅ ነበር እንደተባለው ፈተናንም አልፈው ዝማሬው ስብከት ሆኖለት፣ ስብከቱ ዝማሬ ሆኖለት ብዙዎችን ከልብ ስብራት ከመናፍቅ ሴራ ጠብቆ ለክብር ለንጽህና ያበቃ እርሱ በእውነት ሐዋርያና የእኛ ዘመን ያሬድ ነው። የመዝሙሩን ጣዕም ያወቅንበት መዓዛችንም መሰረታችንም ጭምር ነው። በኩረ ሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ እግዚአብሔር ቀሪ ዘመንን ይባርክልህ እያልን ይህንን አጭር መሰናዶ ወደ እናንተ አቀርበናል። እናመሰግናለን።